ጤና ይስጥልን ዘውዱ። ሰላም መሳይነቱ። አመሰግናለሁ ዘውዱ። እንግዲህ ከአንከር የመረጃ ክፍለ ጊዜ ጋር ዳግም ተገናኝተናል። ቀደም ሲል ያነሳውት የአማራ ክልል በብልጽግና የተጠራው ሰልፍ በአብዛኛው ተገልብጦ የብልጽግናን ዘመን እንዲያጥር ፍላጎት የአማራ ሕዝብ ያሳየበት ሰልፍ እንደሆነ ትላንት ስንገልጽ ነበር። ዛሬ ደግሞ በተለያዩ አካባቢዎች እንደዚሁ በተለይም በሰሜን ሸዋ አካባቢ ተመሳሳይ የመንግስትን የሚያወግዙ የአብይ አህመድን ባለስልጣናት ለፍርድ እንዲቀርቡ የሚጠይቁ ሰልፎች ሲካሄዱ ነው ያሉት። በአማራ ክልል በተለያዩ አካባቢዎች ውጊያዎችም እየተካሄዱ ነው። እንደሰማነው ከሆነ በተለያዩ አውደ ውጊያዎች የአገዛዙ ሰራዊት ከፍተኛ ኪሳራ የደረሰባቸው እንደዚህ ውሎች እንዳሉ ነው የሰማነው። በዋናነት ከሰልፉ በኋላ በርካታ የአገዛዙ ወታደሮች እጅ መስጠታቸውም ነው የተመለከተው። የትላንቱ በአማራ ክልል የተካሄደውን ሰልፍ በተመለከተ ያነጋገርናቸው አንዳንድ የፋኖ አመራሮች የአማራ ህዝብ ከምን ጊዜም በላይ ከፋኖ ጋር መሆኑን ትላንትና አረጋግጠዋል ሲሉ ነው የገለጹት። ዘውዱ እስቲ ወደ አንተ ልምጣና ዜናዎችን አቅርብልን። በዘውዱ ሾው ላይ ዛሬ ለተመልካቾች ያቀረብካቸው ዜናዎች ምን ምን እንደነበሩ እስቲ በዝርዝር አቅርብልን። እንደሚታወቀው በተለይም በዚህ በሰሜን ሸዋ ላይ በመንገዶች በሙሉ ዝግ እንዲደረጉ መደረጉ አይዘነጋም። ከዛ ተንተርሶ እንግዲህ የመጡ ውጤቶችን በተመለከተ የፋኖ እዝ ባደረገው ጥሪ መሰረት በመላው ሸዋ መንገድ የተዘጋ ሲሆን ይላል በመግለጫቸው ጠላት ካለበት ይዞታ ድረስ ዘልቀን በመግባት ሰብአዊና ሞራላዊ ቁሳዊ ስነልቦናዊ ጥቃትን ያደርሰናል ብሏል። በተለይ የመንገድ መዝጋት ውጤት ጠላት መውጫ መግቢያውን አሳጥተነዋል፣ ማምለጫም አልነበረውም። ይህም እንዳይኖረው ህዝባችን መንገድ በመዝጋት ላደረገልን ትብብር ምስጋና እያቀረብን ይህ በመሆኑ ጠላት ባለበት ሜዳ እንዲመታ አግዞናል ሲሉ ገልጸዋል። እና ያለ የነበረ የመደመጥ የመግባባትና የመናበብ ልምዳችን አሁንም ቀጥሏል። የአማራ ህዝብ ለትግሉ እያደረገ ያለው አስተዋጽኦ እጅግ ትልቅ እንደሆነም ገልጿል። በአንጻሩም ይህ ጨፍጫፊ ስርዓት ብልጽግናን በተለይም የሚሰራቸው ወንጀሎች ጭምር ለመሸፈን የመከራ ዶፍ እየዘነበበት ያለውን አማራ አስገድዶ ሰልፍ በማስወጣት የሚቀየር አንዳች ታሪክ የለም ሲል ነው የገለጸው። በተለይም የተለመደ የሴራ ፖለቲካውን መሸጫ ለማድረግ በእያንዳንዱ ቦታ ያዘጋጀው ሰልፍ አክሽፈንበታል ሲሉም ገልጸዋል። በተለይም ዩኒፎርም በማልበስ ተማሪዎችን በድሮን ጭምር የቀጠቀጠበትን ዛሬ እነዛን የተረፉ ልጆች ይዞ መምጣቱ እጅግ ነውር የተበላበት እንደሆነም ነው የገለጸው። በሌላም በኩል የባህር ዳር ኦፕሬሽን ብልጽግናም ጥሪና አበል ከፋይነት መሰረት ሰልፉን ለመዘገብ የመጡትን የቻይና እና ሲሲቲቪ እንደዚሁም ዥዋንግ የቱርክ ሚዲያ በሰልፉ ላይ እንዳይገኙ አስፈላጊውን ማስጠንቀቂያ በመስጠታችን አልዘገቡም፣ ከአረፉበት ሆቴልም እንዳይወጡ አድርገናል የሚሉ መረጃዎችን የመጣው። በሌላም በኩል ከአማራ ፋኖ የሚደረጉት ትግሎች አሁንም የቀጠሉ መሆኑ በተለያዩ አውደ ውጊያዎች ላይ የተገኘ ውጤት እጅግ አመርቂ እንደሆነም ነው የተገለጸው። ወደ ባህር ዳርም ስናመራ እንደዛው ሰልፍ ሊያጅብና ሊያደምቅ ለሳምንት ዝግጅት አድርጎ ወደ አደባባይ ሲወጣ የተገኘው የክልሉ ፖሊስ ማርሽ ባንድ ይላል። ቡድኑ ባንድ ላይ እርምጃ የተወሰደበት መሆኑና የማርሽ ቡድኑ የሙዚቃ መሳሪያዎችና ቁሳቁሶችን በሙሉ በመሃል ባህር ዳር ተማርከዋል፣ አስረክቦናል። በተለይም ይህ ለፋኖ ሙዚቃ ቡድን አስረክበናል ነው ያሉት። እንግዲህ በጠቅላላ በአማራ ክልል የተደረጉ ውጊያዎች ጠንክረው የቀጠሉ ሲሆን በተለይም የሰረተ ነበልባሎች ስራዎቹ በዚህ በደብረ ኤልያስ ቀስተ ደመና ፋኖችን በኩል ገጠር ሊያስፋፋ የወጣውን የጠላት ኃይል ላይ እርምጃ የተወሰደበት መሆኑም ነው የተገለጸው። በጠቅላላ በአማራ ክልል አሁንም ትግሉ ጠንክሮ የቀጠለ ሲሆን ወደ ወለጋ የተቋቋመው የአማራ ፋኖ እዝ ለሌሎቹም ክልሎች አርአያነት ያለው ስለሆነ ይህ መቀጠል እንዳለበትም ብዙዎቹ የተስማሙበት እንደሆነም ተገልጿል። ወደ ሌላዎችም የወልዲያም ስንሄድ የጦር አመራር ጭምር ወይም አዛዥ ጭምር ተገለዋል፣ እርምጃም ተወስዶባቸዋል ነው የሚለው። በፋኖ በኩል ያለው ጥንካሬ አሁንም የቀጠለ ቢሆንም መንግስት የጨነቀው አሁንም በተለያዩ በኩል የአማራን ህዝብ ሊያደርስ የነበረውን በሰልፍና በመሳሰሉት የከሸፈበትም እንደሆነም ተገልጿል። በተጨማሪም በዚህ አልችል ሲል እንደገና የበርካታ ባለሀብቶችን የባንክ ሂሳብ በተለይም የአማራን ባለሀብቶች እያገደ እንደሆነም ተገልጿል። በአዲስ አበባ ከተማም ውስጥ የተሻለ ቢዝነስ ያንቀሳቅሳሉ የሚሉትን በርካታ ባለሀብቶች የባንክ ሂሳቦችን እየታገደ እንዳለ መረጃዎች እየወጡ ነው የሚገኙት። በተለይም እነዚህ የአማራ ተወላጅ የሆኑት ባለሀብቶች እየተመረጡ ተንቀሳቃሽ ሂሳባቸው በግ እየታገደ ወይም
ሌጋል ሪስትሪክሽን እየተደረገባቸው እንደሆነ የባንኮቹ ምንጮች ይህንንም ገልጸዋል ማለት ነው። በተለያየ ቦታ ላይ የሚደረገውን ጫና በተመለከተ ፋኖ እየተከታተለ እርምጃ መውሰዱን የቀጠለው ያሳሰበው ይህ የገዢው መንግስት አሁንም ጭንቅ ውስጥ መግባቱ ነው እየተገለጸ የሚገኘው መሰል። በሌላም በኩል የአመራር አካላቶች ላይ እየወሰደ ያለው እርምጃ የጠነከረ ቢሆንም በፋኖች በኩል ግን የምክር ቤት አባላቶቹን ጭምር ሳይቀር ለአማራ ህዝብ ለኢትዮጵያ ህዝብ ነፃነትና ፍትህ የሚታገሉትን በማሰር የሚታወቀው የአብይ አህመድ ካቢኔ በተለይም የአቶ ዮሐንስ ቧያለው የቅርብ ቤተሰቦች ይህንን የተፈጸመውን ግፍና በደል እያጋለጡና አንድ ነገር መደረግ አለበት የሚል ጥሪ አቅርበዋል። የአማራ ብሔራዊ ክልላዊ መንግስት ምክር ቤት አባል የነበረው አቶ ዮሐንስ ቧያለው መጀመሪያ ተስራቡበት ከነበረው በአዋሽ አርባ ወደ ቃሊቲ ማረሚያ ቤት ከተወሰዱ በኋላ የደረሰባቸው ግፍና በደል እጅግ ከፍተኛ እንደሆነም ገልጸው ልጆቻቸው፣ ቤተሰቦቻቸው፣ እሳቸው የሚያስተዳድሯቸው በአጠቃላይ አሁን አደጋ ውስጥ የገቡ ስለሆነ በተቻለ መጠን መንግስት ይህንን ግፍ ስለማያቆም ጉዳዩ የሚመለከታቸው ዓለም አቀፉ ማህበረሰብ፣ ዲያስፖራው እና ሌሎችም አካላቶች የፖለቲካ ተፎካካሪ ፓርቲዎች ጭምር ሳይቀር በዚህ ጉዳይ ላይ የተሻለ ነገር እንዲገኝ የበኩላችሁን ጥረት አድርጉልን ሲሉም ጥሪ አቅርበዋል። ጀዋር መሐመድ ከዚህ ቀደም ፈርስት ኦሮሚያ ብሎ የገለጸ ቢሆንም አሁን ግን የኢትዮጵያ ጉዳይ አሳስቦኛል ሲል ገልጿል። በተለይም በቀጣዩ ምርጫ ማሰብ ቅንጦት ነው ሲል ነው ጀዋር የገለጠው። ከቢቢሲ ጋር ባደረገው ቃለ ምልልስ ላይ የፌዴራል ኮንግረስ ፓርቲ አመራር ጀዋር መሐመድ ኢትዮጵያ ውስጥ አሁን ምርጫ ቅንጦት ነው ሲል ነው የገለጸው። አሁን ባለው ተጨባጭ ሁኔታ ይላል ጀዋር ስለ ምርጫ ማውራት ዋጋ የለውም ሲል ነው የገለጠው። በተለይም አብይ አህመድ ሲሰራቸውና ሲፈጽማቸው የነበራቸው ግፎች ሁሉ በዝርዝር ለማስረዳት ሞክሯል በቃለ ምልልሱ። በሌላም በኩል እንዳልኩ ይሄ የአማራ ክልል በሸዋ በተለይ የተደረጉ ሰላማዊ ሰልፎች እጅግ የሚያስደንቁ መንግስትን ኪሳራ ውስጥ የከተቱ ሲሆን በተለይም በሰሜን ሸዋ በቆርጥ ወረዳ ተሬሳ ወረዳ ራስቴሬ፣ በጣርማበር መዘዞ፣ በኤፍራታና ግድም፣ ኤፌሶን፣ አላላ፣ መንዝ፣ ወገሬ፣ አንኮበር፣ አልዩባ አምባ፣ ተጉለት፣ ሳሲት እንዲሁም መራቤቴ አውራጃዎች ሚዳ፣ መራኛ፣ ሌማ ለጨካኙ ኃይል ሊወስዳቸው የነበረውን እርምጃዎች በማጋለጥ በኩል ህዝቡ ከፋኖ ጋር የሆነውን በጠቅላላ በሰላማዊ ሰልፉ ላይ አስቀምጦታል ማለት ነው። እንዳልኩ በዚህ በወልዲያ ከተማም ለ30 ደቂቃ ከፍተኛ ትንቅንቅ ያለው ውጊያ ተካሄደው በዚህም ውጊያ አንድ መስመራዊ ጦር መኮንንን ጨምሮ በርካታ ያገዛዙ ወታደሮች እርምጃ የተወሰደባቸው ወይም መገደላቸውም ተገልጿል። በከተማው ሼክ መሐመድ ሁሴን አላሙዲ ስቴዲየም ዙሪያ ነው እንግዲህ ጨምሮ በመቻሬ፣ በአማዬ፣ ሜጫና ውድማን በተባሉ አካባቢዎች ላይ ከትላንትና ማርፈጃው ጀምሮ ለ30 ደቂቃ የቆየ ከባድ መሳሪያ የታገዘ ውጊያ መካሄዱን መረጃዎቹ አመልክተዋል። በዚህም ውጊያ ያገዛዙ ወታደሮች ዙ 23 እና ሞርተር እንዲሁም መድፍን ጨምሮ በሌሎች ከባድ መሳሪያዎች የተጠቀሙ ሲሆን የፋኖ አባላቶቹ ደግሞ በብሬን እና በክላሽ ብቻ ስኬታማ ኦፕሬሽን ፈጽመው እርምጃ መውሰዳቸው ነው የተገለጸው። ከሀገር ቤት ዛሬ ተቃዋሚ ፓርቲዎች 6 ሆነው መግለጫ አውጥተዋልና መግለጫውን በተመለከተ መስመር ላይ መጋቢ ብሉይ አብርሃም ሃይማኖትን አግኝቻቸዋለሁ። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ ተቀዳሚ ምክትል ፕሬዝዳንት ናቸው። ስለ ዛሬው መግለጫ እንግዲህ ሰብሰብ ብለው ፓርቲዎች አውጥተዋል። ወቅቱን የሚገልጽና በወቅቱ ጉዳይ ላይ አሳሳቢ ነው ባሉት ጉዳይ ላይ ነው መግለጫ ያወጡት። እስቲ ስለምን መግለጫው እንደሚል ባጭሩ እንዲነግሩን ጋብዣቸዋለሁ። ይሰማል መጋቢ ብሉይ አብርሃም? ይሰማል ነው። በጣም አመሰግናለሁ። በዛሬው ዕለት መግለጫ ያወጣ ነው የኦሮሞ ነጻነት ግንባር ኦነግ፣ ኦፌኮ፣ ወብን፣ ህብር ኢትዮጵያ ፓርቲ እንዲሁም የወላይታ ብሔራዊ ንቅናቄ ወብን እና ኢህአፓ ነን 6 ፓርቲዎች በጋራ መግለጫ አውጥተናል። ኮከስ በሚባል ስብስብ ውስጥ ያለን ኢህአፓም በይፋ እዚህ ስብስብ ውስጥ አለ። ትብብርም ከእናት ከመያድ ከሌሎቹም እንደተጠበቀ ሆኖ በዚህኛውም ደግሞ አብረን እየሰራን እንገኛለን። የዛሬው መግለጫችን 8 ነገሮች ያሉት ነው። ከወትሮ ትንሽ ጠንከር ያለ የአቋም መግለጫ ነው ያንጸባረቅነው። ልዩ ትኩረት እየሰጠ ነው የሀገሪቱ ወቅታዊ ሁኔታ ላይና ይሄ መንግስት በጦርነት ጊዜውን ስልጣኑን ለማራዘም ሁሉን ነገር በጦርነት ለመፍታት የሚሄድበትን አካሄድ በጽኑ አውግዘናል።
ነገሮች በድርድር በውይይት አስቸኳይ ሁሉን አቀፍ ብሔራዊ ንግግር እንዲካሄድና ነፃ ገለልተኛ አካላት ባሉበት ወደ ድርድር እንዲመጣ እንዲሁም እውነተኛ የሽግግር ስርዓት ባልተካሄደበት የሽግግር ፍትህ ብሎ የሚሄደው ነገር ከንቱ ድራማ እንደሆነ እንዲሁም ናሽናል ዲያሎግ በተመለከተ ደግሞ በተለይ ናሽናል ዲያሎጉን አናረጋለን እየተመካከርን ነው እየተባለ ያለው ነገርም ከንቱ ነገር እንደሆነ ምንም ትርጉም እንደሌለው ናሽናል ዳያሎጉንም ዳሰናል። እውነት ለመናገር አንድ ላይ መሰባሰባችሁ አንድ ላይ በአንድ መግለጫ መገናኘታችሁ በራሱ አንድ ነገር ነው። ወደፊት መምጣታችሁ ኦነግ ኦፌኮ እናንተም ሌሎችም ጭምር መምጣታችሁ ሌሎች የቀሩ አሉ። ምናልባት እነሱም ያልገቡበት ምክንያት ምን እንደሆነ ማወቅ ብንችል ጥሩ ነው። ለማንኛውም መምጣታችሁ ጥሩ ነው። አንድ ላይ ይሄ ይጠበቃል። በእርግጥ ረፍዷል። እስቲ የቀረ ነገር አለ በመግለጫችሁ አልተጠቀሰ? አዎ በብዛት እንግዲህ በተለይ የውጭ ግንኙነቱን በተመለከተም እንዲሁም ደግሞ ሌሎችም መሰረታዊ የሆኑ ነገሮችን ዳሷል። ለመላው ለኢትዮጵያ ፖለቲካ ውስጥ ላሉ አካላት ለሚመለከታቸው ሁሉ ሀገር አድን ጥሪም አስተላልፈናል። ሁኔታዎች በዚህ መልኩ ከቀጠሉ እቺ ሀገር ከባድ አደጋ ውስጥ እንደሆነች ለማሳየት ሞክረናል። 8 ጉዳዮች ላይ በሰፊው ዳሰናል። አለን የምንለው መሰባሰቢያችን የጋራ ምክር ቤቱን ጭምር ለግሉ እየተጠቀመው መሆኑንም በሚገባ አሳይተናል። በአጠቃላይ ዋና ዋና ተቋማት የሚባሉ የሰብአዊ መብት ተቋማት እየተሳደዱ እየተዘጉ ነው። የፖለቲካ ፓርቲዎች ከፍተኛ ጫና አለባቸው። ምህዳሩ ሙሉ በሙሉ ጠቧል ማለት ይቻላል። የለም ማለት ወደሚያስችል ደረጃ መድረሱንም አሳይተናል። በአጠቃላይ በሀገሪቱ ላይ እየሆነ ያለው አካሄድ ተገቢ እንዳልሆነ በጽኑ አውግዘናል። ከወትሮው ጠንከር ያለ አቋም መግለጫ ነው ያወጣነው።